እንዴት ናችሁ የፖድካስቱ ቤተሰቦች? ሰላም ናችሁ ወይ? በያላችሁበት ሰላም እንድትሆኑ ምኞቴ ነው። ዛሬ ደግሞ እስኪ የማጠቃለያ የሆኑ የመጨረሻዎቹ ሳምንታት ቶኪንግ ፖይንቶች ሊሆኑ የሚችሉ ሀሳቦችን በደርዝ እያያዝን ቆይታ እናደርጋለን። በተለይ ውድድሩ የመጨረሻዎቹ ሰዓታት ላይ ነው የሚገኘው። ይሄ የውድድሩ የመጨረሻዎቹ ሰዓታት ብዙ ነገሮችን እያስመለከተን ነው የሚገኘው። በተለይ የትልልቅ ቡድኖች የጨዋታ አፕሮቾቻቸውና አሰልጣኞቻቸው በየጨዋታዎቹ የሚሰጧቸው ሀሳቦች የጨዋታዎቹን ይበልጥ ክብደት እያሳየን ነው የሚገኘው። የሲቲና የክሪስታል ፓላስ ጨዋታ፣ የዌስትሃምና የአርሰናል ጨዋታ፣ ትናንትና የተደረገው የአስቶን ቪላና የሊቨርፑልን ጨዋታ ማንሳት እንችላለን። ከቅርብ ጊዜዎቹ የሲቲና የክሪስታል ፓላሱን ጨዋታ በተመለከተ እንዳውም የመገናኛ ብዙሃኑ በስፋት ሲያነሱት የነበረው ነገር የኦሊቨር ግሬዝነር ሀሳብ ጨዋታን ከመቆጣጠርና ጨዋታን ከማሸነፍ ጋር በተያያዘ እነሱ ማድረግ የሚችሉትን ነገር እንደሚያደርጉ እንጂ ሁሉንም ነገር መቆጣጠር እንደማይችሉ፣ ውጤትን መቆጣጠር እንደማይችሉ ተናግረው ነበር። ያ ጨዋታ እንግዲህ በሲቲ ዶሚናንት በሆነ የጨዋታ ፐርፎርማንስ ነው የተጠናቀቀው። ያው ብዙ የአርሰናል ደጋፊዎች የተጫዋቾችን አጠቃቀም በተመለከተ እንዲሁም የክሪስታል ፓላስን በሜዳ ላይ የነበረውን አፈጻጸምን በተመለከተ ጥያቄ አላቸው። እስካሁን እንግዲህ ይሄ ምን ያክል ውሃ ያነሳ ላይ ያነሳ የሚለው ሌላ ጥያቄ ሊሆን ይችላል። በአርሰናልና በዌስትሃም ዩናይትዱ ጨዋታ ወቅትም የተነሳው ነገር ያ ነው። የቫሩ ውሳኔ አብዛኛውን ደጋፊዎችን በተለይ የማንቸስተር ዩናይትድን ቼልሲን ደጋፊዎችን የሲቲን ደጋፊዎችን ውሳኔው አላስደሰተም። የአርሰናል ደጋፊዎችን ቢያስደስትም የነኚህ የጠሯቸውን ደጋፊዎችን ስሜት ግን ነክቷል። ቫሩ የወሰነው ውሳኔ የእንግሊዝ ፕሪሚየር ሊግ ታሪካዊ ውሳኔም ብለውታል። እንግዲህ የጨዋታዎቹን ክብደት ነው እየተመለከትን ያለ ነው። ከዚህ በኋላ የሚደረጉ ጨዋታዎችን በራሱ የሚሰጡት ትርጉም ከፍተኛ ነው። ለምሳሌ ሰኞ ዕለት አርሰናል ከበርንሌ ጋር የሚያደርጉት ጨዋታ ትልቅ ትኩረት ያገኘ ጨዋታ ነው። ይሄ ጨዋታ ከፍተኛ የሆነ አይን ያረፈበት ጨዋታ ነው። የበርንሌ ተጫዋቾች፣ አሰልጣኞች የሚሰጡት አስተያየት የጨዋታውን ክብደት በደንብ የሚያሳይ ነው። እንዳውም የበርንሌ አሰልጣኝ የሰጡት አስተያየትን እየተመለከትኩ ነበረ ትናንትና። የእሳቸው ሀሳብ ምንድን ነው? አርሰናልን መግጠም ለኛ ትልቅ እድል ነው ይላሉ እኚህ ሰው። እያንዳንዱን ጨዋታ ልናሸንፍ የምንቀርብባቸው መንገዶች አሉ። ነገር ግን ከምንቀርብባቸው መንገዶች ባለፈ ደግሞ ይህንን ጨዋታ ልናሸንፍ የምንዘጋጅበት የትሬኒንግ እቅድ ይበልጣል ብለው ሀሳብ ሰጥቷል። አርሰናልን ስንገጥም እንደ ትልቅ ጨዋታ ነው፣ ልክ እንደ ዋንጫ ጨዋታ ብላችሁ መውሰድ ትችላላችሁ። እንደ ዋንጫ ጨዋታ ነው የምንመለከተው። ስለዚህ ለዚህ ጨዋታ የምንሰጠው ትኩረት ቀላል እንደማይሆን ሁሉም ሊያውቅ ይገባል ብለዋል ሚካኤል ጄምስ ጃክሰን የሚባሉት አሰልጣኝ። እኛ አሰልጣኝ እንግዲህ አሁን በበርንሌ የጊዜያዊ የኬርቴከር አሰልጣኝ ሆነው ነው እየሰሩ የሚገኙት። አሰልጣኙ ከዚህ በፊት በብላክፑል፣ በሽሮስቢሪ ታውን፣ በትራንሜን ሮቨርስ የሰሩ ሰው ናቸው። ነገር ግን ያን ያክል ትልቅ ፕሮፋይል ያላቸው አሰልጣኝ አይደሉም። ያው የበርንሌን ዘንድሮን የውድድር ዓመት ጉዞ ካያችሁ በጣም ደካማ ጉዞ ያደረገ ቡድን ነው። ግን ከአርሰናል ጋር በሚያደርገው ጨዋታ ራሱን ለማሳየት ቡድኑ የሲዝኑን የመጨረሻውን ጨዋታ ይበልጥ ውብ ለማድረግ ይበልጥ ተፎካካሪ ለማድረግ እንዘጋጃለን የሚል ሀሳብ ሰጥቷል። ከተጫዋቾች መካከል ለምሳሌ እንደነ ካይ ዎከር አይነት ተጫዋቾችም የሰጡት አስተያየት ለዚህ አንዱ ሌላ ምልክት የሚሆነው ካይ ዎከር አርሰናል ጋር በምናደርገው ጨዋታ ያለንን ነገር በሙሉ አውጥተን ነው የምንሰጠው የሚል አስተያየት ሰጥቷል። እንዲሁ በቀላሉ ምንላቀቅ አንሆንም፣ እንዲሁ በቀላሉ ነገሮችን ጨርሰን አንወጣም። ስለዚህ እያንዳንዷን ጨዋታ ትኩረት ሰጥተን እንደተጫወትን ሁሉ የዚህኛው ጨዋታ ክብደት ግን ቀላል አይደለም። የዚህ ጨዋታ ክብደት ለኛ ፊል እናደርገዋለን ብሏል የቀድሞው የማንቸስተር ሲቲ ተጫዋች። ያው ካይ ዎከር
በሲቲ ረዥም ጊዜ ቆይታ አድርጓል። ያው የሲቲ ስኬቱ እንዳለ ሆኖ ወደ በርንሌይ ከመጣ በኋላ ግን በበርንሌይ ያው በፕሪሚየር ሊጉ የመቆየት ነበረ እድላቸው። ያን በፕሪሚየር ሊጉ የመቆየት እድላቸውን ሳያሳኩ ቀርተዋል። ስለዚህ ከዚህ በኋላ ለአድቬንቸር ነው የሚጫወቱት በፕሪሚየር ሊጉ የቀሪ ጨዋታዎች ላይ ራሳቸውን ለማሳየት በፕሪሚየር ሊጉ የቀሪ ጨዋታዎች ላይ የተሻለ እንዴት ተፎካካሪ መሆን ይቻላል የሚመለሱበት። ምክንያቱም በታችኛው ሊግ እንደገና ከተጫወቱ በኋላ ወደ ፕሪሚየር ሊጉ ሲመጡ ምልክቶችን ማየት ይፈልጋሉና ምልክቶችን ለማሳየት የሚጫወቱት ጨዋታ እንደሚሆን አስቀምጧል። እንግዲህ ይሄ ሁሉ የጨዋታዎቹን የመጨረሻዎቹን ሳምንታት ትኩረት የሚይዝ ነው የሚሆነው። የሚኬል አርቴታ የዘንድሮ የጨዋታ ጉዞ በብዙ መንገዶች እየተፈተነ ነው። በተለይ ተጋጣሚዎች ሚኬል አርቴታን ታርጌት ያደረጉ የጨዋታ ታክቲኮችን ይዘው ይገባሉ። በእርግጥ ዘንድሮ አርሰናል የተሻለ ቡድን ሆኖ ተፎካካሪ ሆኖ ጨዋታዎችን ያሸነፈባቸው የጨዋታ እቅዶችን ይዞ መጥቷል። ለተጋጣሚ ተገማች ሆኖ አለመቅረቡ የአርቴታ የዘንድሮ የውድድር ዓመት ትልቁ ጥንካሬ ነው። ከሚቀርብበት የጨዋታ ታክቲክ ከ4-3-3 የጨዋታ ታክቲክ በመውጣት አብዛኛውን የጨዋታ መንገዶቹ ወደ 3-2-5 ሞቢሊቲያቸው ሃይ ሞቢሊቲ በተለይም ደግሞ ዳይናሚክ ሞቢሊቲን የሚመርጥ አሰልጣኝ መሆኑ ብዙ ተቃራኒ ቡድኖች በአርቴታና በአርሰናል ጨዋታ ተጋጣሚ ሆነው ሲቀርቡ ለማሸነፍ ራሳቸውን ይበልጥ ለማሳየት ሰርተው እንዲመጡ የተለየ ነገር ትኩረት አድርገው እንዲመጡ አስገድዷቸዋል። የአርቴታ የጨዋታ መንገድ አብዛኛውን ጊዜ በፖዚሽናል ኦቨርሎዶች የተጋጣሚን የጨዋታ እቅዶችን በተለያዩ የተጫዋቾች የልውውጥ ባህሪ ነው ተግባራዊ የሚያደርገው። ለምሳሌ መሃል ተከላካዮችን የዊንግ አታኮች ሲያደርግ የመሃል ተከላካዮችን ሚድ ላይ እንዲጫወቱ በሚያደርግበት ሰዓት የግብ ጠባቂው የኋላ ደጀንነት ብቻ ሳይሆን የግብ ጠባቂው የማጥቃት ባህሪ ጀማሪነትን ስንመለከት ያው ብዙ ቡድኖች ከጨዋታው እንቅስቃሴ ጋር በተያያዘ ጌሙ ኮንትሮል የሚያደርግበት መንገድ ላያስደስታቸው ይችላል። ተጋጣሚ ብልጫ በሚወሰድበት ሐሳብ ላይ ደስተኛ ካልሆነ ደግሞ ከሌሎች ቡድኖች በተለየ ለአርሰናል ጨዋታ ብቻ ትኩረት ሰጥተው የሚመጡ ቡድኖችን ልናገኝ እንችላለን ማለት ነው። አሁን እየተፈጠረ ያለው ነገር ያ ነው። አርሰናል የመጨረሻዎቹ የፕሪሚየር ሊጉ ጨዋታዎች መዳረሻ ላይ ነገሮች በብዙ ጫናዎች ውስጥ ሆኖ እያለፈባቸው እንደሚገኙ እየተመለከትን። የሚዲያዎቹ ጫናዎች አሉ፣ የተቃራኒ ቡድን አሰልጣኞች ጫና አሉ፣ አርሰናልን የማይገጥሙ ቡድኖች ጫናዎች አሉ፣ የስፖርት ቤተሰቡ ጫና አለ። እነዚህ ሁሉ እንግዲህ በተለይ በዚህ የውድድር ዓመት አርሰናል ከፈጠራቸው የጨዋታ ሐሳብ እድገቶች የመነጩ ናቸው። በእያንዳንዱ ጨዋታ በተለይም ደግሞ ፍሉድ ስትራክቸርን በሊጉ ተግባራዊ በማድረግ እኔ 3 ቡድኖች ጥራ ብትሉኝ ከሲቲ እኩል ባለፉት 3 ዓመታት የቡድን ስትራክቸርን በማሳደግና በመለወጥ አርሰናል የተሻለው ቡድን ሆኗል። ምክንያቱም ትራንዚሽኖቹን ሪሌንትለስ የሆኑ ፕሬሲንጎቹን ስንመለከት በተለይ ሃይ ፍሉድ ፎርሜሽን በሚባለው በጣም ከፍተኛ እንቅስቃሴ በሚጠይቀው ከፍተኛ የጨዋታ እድገት በሚጠይቀው ሐሳብ ውስጥ የሚኬል አርቴታ የጨዋታ መንገድ በሌሎች አሰልጣኞች እይታ ውስጥ የሱን ሐሳብ መቆጣጠርን ታሳቢ አድርገው እንዲመጡ ያደርጋቸዋል። ኮኦርዲኔትድ የሆነውን ቢልድ-አፕን ደጋግሞ በማድረግ በአርሰናል ሚኬል አርቴታ ስኬታማው አሰልጣኝ ነው። በተለይ በዚህኛው የዘመን አንዱ ትልቁ ጫና የሚባለው ምንድነው? በጣም ፕሬሲንጋቸው ከፍተኛ የሆኑ ቡድኖች ይገጥመዋል። ሃይ ፕሬሲንጋቸው ከፍተኛ የሆኑ ቡድኖች በሚገጥሙ ሰዓት የመጨረሻው ሃይ ሪስኪ የሆኑ ወይም ደግሞ ከፍተኛ የሆነ ጫና የሚፈጠርባቸው የጨዋታ መመስረቻ ሐሳቦች ከተጋጣሚ ካውንተር የተሻሉ መሆን ይኖርባቸዋል። ያንንም አድርጎ ነው እንግዲህ ትልቅ ጨዋታዎች ላይ ብልጫዎችን እየወሰደ የሚገኘው። በቻምፒየንስ ሊጉ የአርሰናልን ብልጫ ከተመለከትን ይህን ሉዊስ ኤንሪኬን በተደጋጋሚ ሲናገሩ የነበረው ነገር አርሰናል በነ ሊቨርፑልና በነ ባየር ሚኒክ ሌቭል አይደለም ያለው የሚል አስተያየት እስከ መስጠት ያደረሰው የቡድኑ የስትራክቸራል እድገት ነው። የቡድኑ ስትራክቸራል እድገት ብዙ ተቃራኒ የሆኑ ቡድኖችን
የተከፈለ ሐሳብ ውስጥ እንዲቀመጡ አድርጓቸዋል። እንደ ኤንሪኬ አይነት አሰልጣኞች ቆመው እንዲያጨበጭቡ አድርጓቸዋል። በሐሳብ አርሰናል ጠንካራ ቡድን ነው ብለው እንዲናገሩ አድርጓቸዋል። እንደ በርንሌይ አይነት ቡድኖች ደግሞ ካገኘ ነው አርሰናልን አሳሩን ነው የምናበላው እንዲሉ አድርጓቸዋልና የሐሳብ ልዩነቱን እንግዲህ እናንተ ትረዱታላችሁ ብዬ አስባለሁ። የተለየ ሐሳብ ይዘው የሚመጡ ቡድኖች የሚጠሉበት አይነት አስተሳሰብ አለ። የተለየ ሐሳብ ይዘው የሚመጡ አሰልጣኞችና ቡድኖች ደግሞ የሚከበሩበት አፕላውድ የሚደረጉበት አይነት ሐሳብ አለ። እንግዲህ የትኛው ሞር ያደገ እንደሆነ ለእናንተ ተዋለሁ ሁሉንም ነገር። ጋርዲዮላም እንደመጣ አካባቢ በፕሪሚየር ሊጉ ተፈጥሮበት የነበረው ጫና ይሄ ነው። በ2017 18 19 ዶሚኔት እያደረገ ሲመጣ ነው ሁሉም ነገር መስመሮችን ይዘው የቀጠሉት እንጂ ከዛ በፊት በጣም ብዙ ጫናዎች እንደነበሩ እናስታውሳለን። ያው ሁሌም የሐሳብ ለውጦችና የሐሳብ እድገቶችን ይዘ ስትመጣ የሐሳብ እድገቱ ይዞት የሚመጣው ጎንዮሽ ጫና አለ። አሁን አርሰናል ላይ እየተፈጠረ ያለው ጫና ያ ነው። አርሰናል ላይ እየተፈጠረ ያለው የእምቢተኝነት የእንቅስቃሴ እድገቱን አፕላውድ ያለማድረግ፣ ለምሳሌ የማዕዘን ምት አጠቃቀምን ኒኮላስ ዮቨር የሚባለው ሰው ተግባራዊ ባደረገበት ሐሳብ ላይ የኒኮላስ ዮቨር ሐሳብን የመቃወም የኒኮላስ ዮቨርን የእግር ኳስ መንገድ በተመለከተ ይሄ አጥፊ ነው ብሎ ሐሳቡን መደጋገም፣ ነገር ግን ሌሎቹ ደግሞ ሲያደርጉት ማመስገን፣ እነሱን ደግሞ ማድነቅ ወደሚለው ይወስዳል። ለምሳሌ ሲንክሮናይዝድ ብሎኪንግ የሚል ሐሳብ ይዞ የመጣ ሰው ኒኮላስ ዮቨር። ይሄ በጣም የተቀነባበረ የተደራጀ የሚባለው የተጋጣሚ ቡድን የማጥቃትም ሆነ የመከላከል ስትራክቸርን የሚያቆመው ሐሳቡ በተለይም ደግሞ የአግሬሲቭ ዞናል ኦቨርሎድን የሚፈልግ ነው። በጣም በኃይል አካባቢን ቀጠናን መቆጣጠር፣ የተጫዋቾችን ብዛት መጠቀምና እነዛ የተጫዋቾች ብዛቶች ደግሞ ይሄ ኤሊት ዴሊቨሪ የሚባለው ያደገ የሚባለውን የሜዳ ላይ አፈጻጸምን እንዲሰጥ ማድረግ ነው። ለምሳሌ የግብ ጠባቂዎችን መረበሽ፣ ኬሮግራፊካል ብሎኪንግ የሚለው አለ። እሱ ራሱ በጣም የተሰራበት አይነት ዲዛይን የተደረገ ሩጫዎች አሉ። ቤን ዋይት ለምሳሌ ሊሮጥ ይችላል፣ ቲምበር ወይ ሊሮጥ ይችላል፣ ወይ ጋብርኤል ሊሮጥ ይችላል። እሱ በሚሮጥበት ሰዓት ይዞት የሚሄደው የተከላካይ መስመር ይኖራል። ያ ጥሎት የሚሄደውን ቦታ ደግሞ እንደገና የሚተካው ሌላ ያልተጠበቀ እዛ ቦታ ላይ ግን የተዘጋጀ ተጫዋች አለ። ስለዚህ ይሄ ክሊሪንግ ዳይሬክት ፓዝ ነው የሚለው እንደውም እሱ ቀጥተኛውን መንገድ ማጽዳት ነው። ስለዚህ ቀጥተኛውን መንገድ ካጸዳው በኋላ ቀጥተኛ ባልሆነው መንገድ ጎሎችን ለማግኘት ጥረቶች የምታደርግበትን ስራ ትፈጥራለህ ማለት ነው። የሴንተር ባኮቹ ሚና እዚህ ላይ በጣም ከፍተኛ ነው። ይሄንን ሲሰራ እንግዲህ አርሰናል ሲያሳድግ በጨዋታ መንገድ ውስጥ የጨዋታውን ሐሳብ የመቃወም እንጂ አፕሪሺየት ያለ ማድረግ ነገር እንመለከት ነበር። በሲዝኑ እኔንም ራሱ ከሚያስገርሙኝ ሐሳቦች መካከል አንዱ የማዕዘን ምት አጠቃቀሙ እንዲሁ ዝም ብሎ በግምት የተሰራ ነው የሚመስለው ሐሳብ ሲሰጥበት፣ ነገር ግን ሜዳ ላይ በጣም ብዙ ሰዓት ተወስዶበት ሜዳ ላይ በጣም ብዙ ጊዜ አጥፍተው የተጫዋቾችን አእምሮ ተጠቅመው የአሰልጣኞችን አእምሮ ተጠቅመው የሚሰሩት ሐሳብ ነበር። ይህ ሐሳብ እንደዚህ አይነት የተደራጀ በጣም የተቀነባበረ ሲንክሮናይዝድ የሆነ የአታኪንግ ስትራክቸርን አርሰናል መፍጠሩ በራሱ አፕላውድ ሊደረግለት የሚገባ ሐሳብ ነበር። ነገር ግን የማዕዘን ምት አጠቃቀሙን የእንግሊዝ ፕሪሚየር ሊግ መጥፎ ገጽታ አድርገው እስከ መጻፍ ደርሰዋል። በዚህ ሲዝን በጣም ብዙ አርቲክሎች ተጽፈውበታል። የፉትቦል ዳሜጂንግ ስትራክቸር ብለው ጽፈውበታል። ግን ቅድም እንዳልኳችሁ ስትራክቸራሊ ሲንክሮናይዝድ ይሆኑ በቅርጽ በጣም በተደራጀ መንገድ የተሰሩ ሐሳቦች ናቸው እነዚህ ሐሳቦች። እና ሚዲያው አሁን ያለበት አተያዩን ስንመለከት
ባያዝድ የሆነ ጫና ያለ ይመስላል። የሚዲያው ባያዝድ የሆነ ጫና የተሰራባቸውን ስራዎችን በሚገባ ለማድነቅ ንፉግ የሆኑ ሰዎችና ሐሳቦችን አስመልክቶናል። ግን በእንቅስቃሴ በሂደት ነገሮች እየተለወጡ እያደጉ ግን ሲመጡ ተመልክተናል። በሲቲም በነበረው የጋርዲዮላ የመጀመሪያዎቹ ዓመታት እንደዚህ በጣም የገነነ ባይሆንም ኳስ ይዞ መጫወቱ ፔፕ ጋርዲዮላ ኳስን ይዞ የተጋጣሚን እንቅስቃሴ መብለጥ የሚችልባቸውን መንገዶች መፍጠሩ ያላስደሰታቸውም ሰዎች እንደነበሩ ማንሳት ይቻላል። የፔፕ ጋርዲዮላ የጨዋታ መንገድ አብዛኛውን ጊዜ ከጨዋታው ታክቲክ ብልጫና ከተጋጣሚ ዕቅድ ጋር በተያያዘ የማያስደስታቸው እንደሚኖሩ ግልጽ ነው። ፖዚሽናል ፕሌይ ላይ በተለይ ሜዳውን እየከፋፈለ የሜዳውን ሐሳብ ለጥጦ የሚጠቀምበት መንገድ፣ ቨርቲካል ቻናሎችን ሆሪዞንታል ቻናሎችን የሚጠቀምበት መንገድ፣ የአግድሞሽና የቋሚ መንገዶችን የሚጠቀምበት መንገድ ጌሙን ኮንትሮል የሚያደርግበት ወይም ደግሞ የሚቆጣጠርበት መንገድ ያላስደሰታቸው ሰዎች ነበሩ በመጀመሪያዎቹ የሐሳቡ ጊዜያቶች ላይ። በተለይም ደግሞ ይሄ የሱ ኮር ፕሪንሲፕሎች ብሎ የሚያስባቸው የፉልባክ አጠቃቀሙ፣ የፎልስ ናይን አጠቃቀሙ፣ የ5 ሰከንድ ሩሎቹን ብንመለከት የዞናል ዲፌንዲንግ እና እንዲሁም ደግሞ የታክቲካል ፍሌክሲቢሊቲው ሐሳቦቹን ብንመለከታቸው ያላስደሰታቸው ሰዎች ነበሩ። ጋርዲዮላ ይህን ፌስ አድርጎታል። ልክ አሁን አርቴታ ፌስ እያደረገ እንዳለው ጋርዲዮላም በራሱ ፌስ ያደረገው ነገር አለ። ይህንን ሐሳብ ኋላ ላይ ግን ሚዲያው ተቀበለው ማለት ነው። በሱ ጎን ቆሞ ከሱ ጎን ሆኖ ጉዳዩን አክሴፕት አድርጎት ቀጠለ ማለት ነው። አሁንም አርሰናል ላይ ያለው ነገር ያ ነው። በሚመጣው ሲዝን የአርሰናል የቆሙ ኳሶች የመነጋገሪያ አጀንዳዎች እንደማይሆኑ በእርግጠኝነት መናገር ይቻላል። የሴት ፒስ መንገዶችን በተመለከተ የአርሰናል ፖይንቶች መነጋገሪያ እንደማይሆኑ በእርግጠኝነት አስምሬ ነው የምነግራችሁ። የሚመጣው ሲዝን ብዙ ቡድኖች ሰርተውበት ይህንን ሐሳብ ሜዳ ላይ ተግባራዊ ለማድረግ እንደሚመጡ ደግሜ እነግራችኋለሁ። ኔክስት ሲዝን አብዛኞቹ ከ8 ከ9 በላይ የሚሆኑ ቡድኖች የቆሙ ኳሶችን የጨዋታ የማሸነፊያ መንገድ አድርገው ተግባራዊ እንዲሆን እንደሚሰሩበት ላረጋግጥላችሁ እወዳለሁ። የፔፕ ጋርዲዮላ ተጽዕኖ በብዙ የእንግሊዝ ፕሪሚየር ሊግ ቡድኖች ላይ እንደፈጠረው ማለት ነው። በበርንመዝ ላይ በብራይተን ላይ የፈጠረው ተጽዕኖ ኢቭን በቪንሴንት ኮምፓኒው በርንሌይ ላይ የፈጠረው ተጽዕኖ እንዲሁ በቀላሉ የሚታይ አይደለም። ምክንያቱም አዳፕት እያደረገው ሲመጣ አንድ አሰልጣኝ ነገሩን ወደሚፈልገው ነገር እየቀረበ ሲመጣ ያ የሚቃወመውን ሐሳብ የሱ እያደረገው ይመጣል። ይህንን በብዙ መንገድ የዓለም እግር ኳስ የተቀበለው እቅድ ስለሆነ አሁን ላይ ከፍተኛ የሆነ አድናቆትና አክብሮት ያገኙት አሰልጣኞች ወይም ደግሞ ቡድኖች እንዲሁ በቀላሉ ያን አድናቆትና ክብርን አላገኙትም። በብዙ ጫናዎች ውስጥ ሆነው ያን ክብር ያገኙት። ጋርዲዮላ እንዲሁ በቀላሉ አላገኘውም። ይህንን የእግር ኳስ ሐሳብ እንዲሁ በቀላሉ አዳፕት አድርጎት የራሱ አድርጎት እንዲቀጥል ነፃነት አልነበረው። በጣም ብዙ ዱላዎች ነበሩበት። እግር ኳስን ሊያጠፋ ነው የመጣው። ሌሎች አሰልጣኞችን ኤክስፖዝ ለማድረግ ነው የመጣው። የሚፈልጋቸውና የማይፈልጋቸው ተጫዋቾች አሉ። ጋርዲዮላ ዘረኛ ነው፣ ይሄው እነ ኤቶን አባረረ፣ እነ ዝለተን አባረረ የሚሉ በጣም ብዙ ጥያቄዎች ተነስተውበት ነበር። አሁን በአንድ ወቅት የማስታውሰው ፔፕ ጋርዲዮላ ከራሱ ሐሳብ ጋር የሚቆይ አሰልጣኝ ስለነበረ ዝለተን ኢብራሂሞቪችን እሱ በሚፈልገው የጨዋታ መንገድ ውስጥ የሚያግዘው ተጫዋች ስላልነበረ ሳያናግረው ነበረ ከባርሴሎና ያወጣውና ዝለተን ኢብራሂሞቪች ምንድነው ያለው? ፈሪ ነው። አንድ ቀን እንኳን ቀና ብሎ አናግሮኝ አያውቅም፣ አይኔን አይቶኝ አውርቶኝ አያውቅም የሚል አስተያየት ሰጥቶ እንደነበር እናስታውሳለን። ይሄ እንግዲህ የጋርዲዮላ ባህሪ ሳይሆን የጋርዲዮላ የእግር ኳስ ሐሳብ ለቡድን እንቅስቃሴው የማይሆነውን ተጫዋች ሲያሰናብት የሚሰናበተው ተጫዋች ደስተኛ ያልሆነበት እውነት ነው።
ዝለተን ኢብራሂሞቪች ደስተኛ አይደለም። አሁን ስለ ባርሴሎና ህይወቱ ሲጠየቅ ጋርዲዮላን ፈሪ ነው የሚለው። ጋርዲዮላ ፈሪ ሆኖ ነው ወይስ አይደለም ሌላ ጥያቄ ነው። እንደማስበው እንዳነበብኩት ሐሳቡ የዝለተን ኢብራሂሞቪችን ስኪል ተቀብሎ መቆየት አይችልም። የዝለተን ኢብራሂሞቪች ስኪል ጋርዲዮላ ለሚፈልገው ሞባይል ስትራይከር የሚሆን አይደለም። ምክንያቱም እዛ ሞባይል በሆነው ስትራይከር ውስጥ ሌሎች ተጫዋቾችን መጠቀሙ ለሱ ይበልጥ ሐሳቡ እንዲያድግ ሐሳቡ እንዲፋፋ ስለሚያደርገው እንዲወጣ አድርጎታል። ነገር ግን በሌሎች አሰልጣኞችና በሌሎች ተጫዋቾች ተጠላ። በወቅቱ ቀስ ቀስ እያለ ግን እግር ኳሱ ራሱ እንደገና መልሶ ደግሞ ቆዳውን እየቀየረ በዓለም እግር ኳሱ ደግሞ ተመልሶ ክብሩን እያገኘ መጣ። ዝለተን ኢብራሂሞቪች ከ10 ዓመት በፊት የነበረው አስተሳሰቡና አሁን ያለው አስተሳሰቡ ስለ ፔፕ ጋርዲዮላ የተለያየ ነው የሚሆነው። ያኔ ፔፕ ጋርዲዮላ ያደረገው ነገር ይገባዋል ማለት ነው። በአርሰናልም ውስጥ አሁን የምንመለከተው ሚዲያዎቹ እያደረጉት ያለው ነገር የጨዋታ ታክቲኮቹን ተግባራዊ የሚያደርግባቸው መንገዶች፣ የሚከላከልበትን መንገድ፣ የሚያጠቃበትን መንገድ ዲቴይል በተለይም ኔጌቲቭ በሆነ መንገድ የሚተነትኑበት መንገድ ቀስ እያሉ ሌሎቹ ሲያደርጉት እየተውት ይመጣሉ። ቀስ እያሉ ሌሎቹ የራሳቸው የጨዋታ መንገድ እያደረጉት ሲመጡ ይተውታል። በዚህ የውድድር ዓመት የአውሮፓ ቻምፒየንስ ሊግ ጠንካራው ቡድን አርሰናል። የአውሮፓ ቻምፒየንስ ሊግ ዲፌንሲቭ ሶሊዲቲ ወሳኝ ነው። በእግር ኳስ በአጥቂዎች ጨዋታ ልታሸንፍ ትችላለህ፣ በተከላካዮች ግን ዋንጫ ትወስዳለህ ይባላል። ይሄንን ያወቀው ብቸኛው ሰው ሉዊስ ኤንሪኬ ነው። የአርሰናልን የመከላከል ጥብቀት፣ የአርሰናልን የመከላከል አደረጃጀት ስትራክቸራል የሆነውን ጥንካሬ ሉዊስ ኤንሪኬ ነው በተደጋጋሚ በዚህ ሲዝን ሲያወራ የነበረው። ጠንካራ መከላከል ነው ያለው አርሰናል፣ ጠንካራ የማጥቃት ሽግግሮችን ያደርጋል፣ ከኳስ ጋር የሚቆዩበት መንገድ በጣም ጥሩ ነው። ይሄ ደግሞ ለአውሮፓ ቻምፒየንስ ሊግ የሚሆን የቡድን ስትራክቸር እንደሰሩ ማሳያ ነው ይላል። በእንግሊዝ ፕሪሚየር ሊግ ኢፍትሐዊ የሆነ ትችቶች እየተሰነዘሩበት እንደሆነ ማሳያ የሚሆነው የቻምፒየንስ ሊግ የፍጻሜ ጉዞውን ያሳመረበትን የጨዋታ መንገዱን የሚተቹት በጣም ብዙ ናቸው። አውሮፓ ላይ ደግሞ ይሄንን የሄደበትን መንገድ ቆመው የሚያጨበጭቡ ደግሞ በርካቶች ናቸው። ለዚህ ይሄ የሚጋጩ ሐሳቦች አሉት። በብዙ መንገዶች በተከፈሉ ሐሳቦች ውስጥ ሆኖ ነው እንግዲህ አርሰናል ለቻምፒየንስ ሊግ ፍጻሜ ደርሶ እንደገና ደግሞ 2 ጨዋታዎች እየቀሩት ለፕሪሚየር ሊጉ የታጨ ቡድን የሆነው። እንደ ቡካዮ ሳካ አይነት ተጫዋች ስለዚህ ሲዝን ሲጠየቅ የመለሰው መልስ ለዚህ አንዱ ማሳያ ነው። አዎ አንዳንዴ በጣም የገነኑና የበዙ ትችቶችን እናስተናግዳለን፣ ግን ይሄ ለኛ ኢነርጂ ነው የሚሆነን ብሏል። ከማልጠብቃቸው ሰዎች፣ ከማልጠብቃቸው ትልልቅ ሐሳብ ሰጪዎች የማልጠብቃቸው ጫናዎችን ፌስ አድርጋለሁ ይላል ቡካዮ ሳካ። እና ይሄንን ግን በፖዚቲቭ መንገድ ነው የምንቀበለው ነው የሚለው። ይሄ እንዲያውም ለኛ ኤክስትራ ሞቲቬሽን ነው የሚሆነን ነው፣ ተጨማሪ የሚያነቃቃን፣ ተጨማሪ የሆነ ነገር የሚሰጠን የሚያግዘን ነው የሚሆነው። ዋናውና ትልቁ ነገር ጨዋታችን ላይ ነው ትኩረት የምናደርገው። ሌላ ምንም ትኩረት የምናደርግበት ነገር የለም። ጨዋታችን ላይ ትኩረት አድርገን የተሰጠንን ነገር መጨረስ ነው የምንፈልገው። ሌላ ምንም የምናቅደው ነገር የለም የሚል አስተያየት ይሰጣል ቡካዮ ሳካ። በዴክላን ራይስም በኩል ያለው ነገር ያ ነው። በሲቲው ጨዋታ ወቅት የምታስታውሱት ከሆነ ተቀምጦ ኢትስ ኖት ዳን ሲል ብዙ የአርሰናል ደጋፊዎች ይህንን ሐሳብ አላመኑትም ነበር። ብዙ የመገናኛ ብዙሃኖች ይህንን ሐሳብ አላመኑትም ነበር። ነገሮች ያለቁ ይመስሉ ነበር። ነገር ግን ዴክላን ራይስ ነገሮች እንዳላለቁ ሜዳ ላይ ተቀምጦ ሲናገር የነበረው የተጫዋቹ በራስ መተማመን ያኔ ነው ነገሮችን ትዊስት ለማድረግ የጠነከረ አእምሮ በአርሰናል ስኳድ ውስጥ እንደተፈጠረ ምልክት የሰጠው። ዘንድሮ ባለው የአርሰናል ስኳድ ጉዞ ውስጥ የዌስትሃሙ አይነት ጨዋታ በጣም በትዕግስት ጨዋታን ያሸነፉበት መንገድ አርሰናሎች ከዚህ በፊት በነበረው
የጨዋታ ታሪካቸው የማያደርጉት ነው። በኤቨርተኑ ጨዋታ የነበረው የአርሰናል ጥንካሬ ከዚህ በፊት በነበረው የዋንጫ ጉዞ የመጨረሻዎቹ ቀናቶች ሳምንታቶቹ ውስጥ የማያደርጉት የነበረው ነገር ነው። ዘንድሮ ግን ያን እየደጋገሙ እያደረጉት ነው። በተለይ ደግሞ መሪ የሆኑ ተጫዋቾች በዚህ ስኳድ ውስጥ መኖራቸው የነዚህ ተጫዋቾች ባህሪ የማጥቃትና የመከላከል ሚዛኑን የባላንስድ ሴትአፑን ሰጥቶታል። ጫናዎች ቢመጡም ጫናዎቹን ተሸክመው የሚሄዱባቸው እድሎችን አዘጋጅቶላቸዋል። ስለዚህ ቀጣይ 2 ጨዋታዎች የሚሰጡት አስተያየቶች ስገባ የተናገርኩት የበርንሌው አሰልጣኝ የተናገሩት ካይ ወከር የተናገረው ሚዲያዎች የሚናገሩት ነገር ኤክስትራ ሞቲቬሽን ነው እንጂ የሚሆነን እኛ ላይ የሚፈጥርብን ጫና የለም የሚል ሐሳብ ተፈጥሯል። ስለዚህ በቀጣይ ጨዋታዎች የሚኖሩትን ነገሮች በትኩረት እንድንመለከት የሚያደርገን ነው የሚሆነው ማለት ነው። የፕሪሚየር ሊጉ በጣም ወሳኝ ሰዓት ላይ መገኘት፣ የፕሪሚየር ሊጉ ወሳኝ የፉክክር ጊዜያት ላይ መሆን አይኖች ሁሉ የጨዋታ ትኩረታቸው 2 ክለቦች ላይ እንዲያርፍ አድርጎታል። የሲቲና የአርሰናል የመጨረሻ ጨዋታዎች ላይ ማለት ነው። እስኪ ሐሳብ ስጡበት። ዛሬ ያስቀመጥኳቸው ነጥቦች ላይ ምን ትላላችሁ? ሚዲያው በአርሰናል ላይ የነበረው አቋም፣ ተጋጣሚ ቡድኖች በአርሰናል ላይ የነበራቸው አቋም ምን አይነት ነበረ ለእናንተ? እስኪ ፌር ነው ወይንስ የተጋነነ ነው? ምን አይነት ሐሳብ አላችሁ? ተሳተፉ፣ ሐሳብ አስተያየት ስጡበት። ለሌሎች እንዲደርስ ሼር አድርጉላቸው። ለሌሎች እንዲደርስ እያጋራችሁ ሐሳብ እንድታስቀምጡ ከወዲሁ ለመጠቆም እወዳለሁ። ስለነበረን ጊዜ ከልብ አመሰግናለሁ። የመኳንንት በሬ ፖድካስት ቤተሰብ ስለሆናችሁ እጅጉን አመሰግናለሁ። ጥሩ ጊዜ እንዲሆንላችሁ እመኛለሁ።